5:20 ላይ የሰማነው ዜና አርሰናልና ቪኒሺየስ ጁኒየር በግል ጥቅም ተስማሙ ይላል። ደሞዝ ምናምን አለቀማ ተስማምቷል። አሁን ሪያል ማድሪድ ነው የሚቀረው። ማን ነው ይሄን የዘገበው? ሃንድ ኦፍ አርሰናል በጣም ለአርሰናል ደጋፊዎች የውስጥ መረጃ ምናምን በቃ እኔ እንዳልኩት ማለት ነው። እኔም እኮ የዛሬ 2 ወር ብዬ ነበር ነው ማለት ተረዳኝ አይደል? ገና ነው። አሁን ከፋብሪሲዮ ሮማኖ ሂርዊጎ ተጠብቃል። በዚህ መረጃ ፋብሪሲዮ ሮማኖ ይቀድማል። ብሩኖ ጊማራይስ ዳንዲል ከዴቪድ ኦርንስቲን ጠብቅ፣ እሱ ነው የሚቀድመው። ይሄኛውን ደግሞ ፋብሪሲዮ ሮማኖ የሚቀድመው። ለምን ብትል እስካሁን ድረስ ፋብሪሲዮ ሮማኖ ስለዚህ ጉዳይ አንድ ፖስት አላደረገም፣ የማድሪድ ተከፋይ ስለሆነ ማለት ልክ ዲሉ ሲያልቅ ግን ማድሪድ የሚፈልገውን ስኩፕ ይሰጥቷል። ሂርዊጎ ትጠብቃለህ ማለት ነው። አሁን ከማድሪድ ጋር ድርድር ልንጀምር ነው ማለት ስንት ተፈልጋል? ሬኮርድ ብሬኪንግ ገንዘብ ከ130 እስከ 140 ሚሊዮን ከፍለን የእንግሊዝ ብሪቲሽ ሬኮርድን ሰብረን ነው የምናመጣው። 11 ወር ለቀረው ተጫዋች ማለት ኦቨር ፔ ልናደርግ ነው። ለምን ቀኝ ግዛት እኛ ፒኤስጂ ላይ ለመድረስ ነው እንጂ ለእናንተማ ማርቲኔሊ ይበቃል እኮ ምድረ ዱቄቶች ማለት ነው። ቀኝ ግዛት እየመጣ ነው፣ ተዘጋጅ። እርግጠኛ ነኝ አንተም እያየኸው ነው። ጠላት አልተኛም፣ ሼር አድርግለት ነው የምልህ። ለሁሉም ሼር አድርግለት። አልተኛም፣ ጨንቆታል። ከኛ እኩል ሪፍሬሽ አባቴ። ምን ፒኤስጂ ነው ወይ ባርሰሎና ነው ወይ ማድሪድ ነው ወይ ባየር ሙኒክ ነው ወይ? አይመለከትም እኮ ለአንተ ማርቲኔሊ በቂ ነው ማለት ቀኝ ግዛት ተዘጋጅ። ይኸውላችሁ ጋይስ ዛሬ ለአርሰናል ደጋፊዎች በጣም አስደሳች ቀን እየመጣ ነው። የብሩኖ ጉማሬሽ ዝውውር መጠናቀቁን ሰምተን ሳንጨርስ አሁን ደግሞ ስለ ቪኒሺየስ ጁኒየር አስደሳች ሊባል የሚችል ሰበር መረጃ እየወጣ ይገኛል። በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ። ማርካ እንግዲህ አሁን ይዞት በወጣው ሰበር መረጃ ሪያል ማድሪዶች ለቪኒሺየስ ጁኒየር ወይ ኮንትራቱን ፈረም ካልሆነ ክለቡን ልቀቅ ሲሉ ግልጽ አቋማቸውን እንዳሳወቁት ተሰምቷል ማለት ነው። ሪያል ማድሪዶች በአሁኑ ሰዓት 3 አማራጮችን ለቪኒሺየስ ጁኒየር ነግረውታል። እንዲቆይ እንፈልጋለን፣ ሁለተኛ ደግሞ ኮንትራቱን ካላራዘመ ይሸጣል፣ ሶስተኛ ኮንትራቱን ሳያራዘም በማድሪድ ቤት የሚቆይ ከሆነ የጨዋታ ቀን እንደሚቀነስበት ተነግሮታል ማለት ነው። ስለዚህ አሁን ውሳኔዎች በሙሉ በቪኒሺየስ ጁኒየር እጅ ይገኛሉ። በሪያል ማድሪድ እቆያለሁ ደሞዝ ሳይጨመርልኝ ካለ ኮንትራቱን ያራዝማል። ነገር ግን ደሞዝ እንደማይጨመርለት ካወቀና ኮንትራቱ ላይ ካልተስማማ ሪያል ማድሪድን ይለቃል ተብሎ ይጠበቃል። ሪያል ማድሪድን የሚለቅ ከሆነ ደግሞ ለክለባችን አርሰናል ለመፈረም እጅግ በጣም ትልቅ እድል እንዳለው እየተነገረ ይገኛል ማለት ነው። አርሰናልም እንግዲህ በአሁኑ ሰዓት የብሩኖ ጉማሬሽን ዝውውር መጨረሻ ደረጃ ላይ ይገኛል። ሙሉ በሙሉ ከኒውካስትል ዩናይትድ ጋር ከስምምነት ላይ ደርሷል። ይህ ዝውውር እንደተጠናቀቀ ታዲያ ወደ ቪኒሺየስ ጁኒየር ፊቱን የሚያዞር ይሆናል ማለት ነው። በለው ሪያል ማድሪዶች ዙሩን አክረውታል። አሁን ማርካ ባወጣው መረጃ መሰረት ሪያል ማድሪድ ቪኒሺየስ ጁኒየር የማይፈርም ከሆነ ቴሌግራም ላይ ብዙ ነገር እያመለጣችሁ ነው። ወይ በዚህ ዩዘር ኔም ወይ ባዮ ላይ ባለው ሊንክ ገብታችሁ ተቀላቀሉ እንዳያመልጣችሁ ብዬ ነው። እንቀጥልሽ። እንዲሸጥ ይወስኑበታል ተብሏል። ለወኪሎቹ ነግረዋቸዋል። ሪያል ማድሪዶች ካዘጋጁት ደሞዝ ውጪ ለቪኒሺየስ ጁኒየር ለመክፈል ምንም አይነት ፍላጎት የላቸውም። የሁላችሁ የደሞዝ እርከናቸውን ለቪኒሺየስ ጁኒየር ብለው መቀየር እንደማይፈልጉ ደጋግመው ለወኪሉ እንደነገሩት ማርካ ደጋግሞ እየዘገበ ይገኛል። እንደምታውቁት ማርካ በጣም ለማድሪድ ቅርብ ነውና ይሄ መረጃ በጣም ነው ያስገረመኝ። ቪኒሺየስ ጁኒየር የጠየቀው 30 ሚሊዮን ፓውንድ ነው። ሪያል ማድሪዶች ግን ይገባዋል ብለው ያሰቡት 20 ሚሊዮን ፓውንድ ነው። ስለዚህ ዝውውር ምን ትላላችሁ? ምናልባት የማይፈርም ከሆነ ወደ እንግሊዝ የሚል እድሉ ሰፊ ነው። ማን የሚያስፈርመው ይመስላችኋል? ኮመንት ሴክሽን ላይ ያስቀምጡ። በለው ተጨነቅን እኮ ወገን። ማለት ከማንቸስተር ዩናይትድ ጋር ማይነሳ ስም የለም። ግን ትናንትና በጣም የታዘብኩት የማንቸስተር ዩናይትድ ደጋፊ ሆናችሁ እንዴት ነው ነገሮች እንደዚህ ማሰብ የምትችሉት? ቆይ ቴሌግራም ላይ ብዙ ነገር እያመለጣችሁ ነው። ወይ በዚህ ዩዘር ኔም ወይ ባዮ ላይ ባለው ሊንክ ገብታችሁ ተቀላቀሉ እንዳያመልጣችሁ ብዬ ነው። እንቀጥልሽ። ማንቸስተር ዩናይትድ ከዚህ በኋላ ተጫዋች አያስፈርምም። ቀጣይ ቶፕ 4 አይጨርስም። የማይረባ ሀሳብ። ማንቸስተር ዩናይትድ ኢቭን የማኑ ኮኔ ዝውውር አልተወውም፣ ግን እንደ ድሪም ሳይን የሚያየው የቹዋሜኒ ጉዳይ ስለሆነ የሮድሪ ወደ ማድሪድ መግባትን የሚጠብቅ አይነት ዝውውር ነው። እንደምታውቁት የቹዋሜኒ ዝውውር እና ማንቸስተር ዩናይትድ የቹዋሜኒ ነገር አይቶ ከጨረሰ በኋላ ምናልባት የማይሆን ከሆነ ወደ ማኑ ኮኔና ባሌባ ሊመለስ ይችላል። ገባችኋል? ዩናይትድ ስታንዶች ዛሬ ማኑ ኮኔን ማንቸስተር ዩናይትድ በደንብ ነው ያዘው እያለ ነው። በነገራችሁ ላይ ማንቸስተር ዩናይትድ ይፈልግ እንጂ ማንቸስተር ዩናይትድ ማምጣት የማይፈልግ ተጫዋች አለ ብዬ አላስብም። ይሄ የማንቸስተር ዩናይትድ ደጋፊ ምናምን ስለሆንኩ ሳይሆን ሪያሊቲው ያ ስለሆነ ማለት ነው። የማንም ደጋፊ ተጫዋች ሊሆን ይችላል። ማንቸስተር ዩናይትድ ከጠየቀው ግን ከአንዳንድ ሀሳቡን የሚቀየር ተጫዋች ያለበት አይነት እንትን ነው። እንደውም አሁን የደሞዝ ስኬላችንን ምናምን አስተካከል እንጂ ድሮ በገንዘብ እንደገረፍ እንዳለችው ሚኪ በእንደዛ ነበር የምናመጣቸው ነው የምልሽ። ስለዚህ ይኸውላችሁ ማንቸስተር ዩናይትድ ደጋፊ ሆነ ማንቸስተር ዩናይትድ ከዚህ በኋላ ተጫዋች አያስፈርም የምትለኝ ሰው 4 ወይ 3 ተጫዋች ይጠብቅ። ከዚህ በኋላ የሚያልቅ ዝውውር
እስከ ሴፕቴምበር 1 ድረስ ቢያንስ 4 ወይ 3 ሰበር ዜና ሊዩሳልን በተመለከተ ሁሉም ሰው እየዋሻችሁ ነው። ሊዩሳልን በተመለከተ ትክክለኛ መረጃ የማጋራችሁ ይሆናል። በዛሬው ዕለት በርካታ ቲክቶከሮችና እንዲሁም ደግሞ የተለያዩ የመረጃ ምንጮች በተለያየ ሶሻል ሚዲያ ሊዩሳልን በተመለከተ የተለያዩ መረጃዎች እየተሰራጩ ይገኛሉ። ሊዩሳል ኒውካስትልን አሁንም ቢሆን መልቀቅ ይፈልጋል። ነገር ግን ማንቸስተር ዩናይትድ ሊዩሳልን ለማስፈረም ምንም አይነት እንቅስቃሴ እያደረገ አይደለም። ምንም የተለየ አዲስ ነገር የለውም። ማንቸስተር ዩናይትድ የተለየ ስራዎችን እየሰራ አይገኝም። ሊዩሳል አሁንም ቢሆን ግን በርካታ የመረጃ ምንጮች እንደሚሉት መልቀቅ ይፈልጋል ኒውካስትልን። ዩናይትድ ግን ምንም አይነት ነገር ገብቶ የሄደው ነገር የለም። ሊዩሳልም ኒውካስትልን የልቀቁ ደብዳቤ አላስገባም። አስገብቷል የሚሉ የመረጃ ምንጮች በሙሉ ውሸት ናቸው። ቤን ጃኮብስም ያለው ፍላጎት አለው፣ ኤዲሆ ለቋል እና ሊዩሳልም በኒውካስትል ይቆያል ተብሎ አይጠበቅም። ስለዚህ ሊዩሳል ይለቃል። ነገር ግን ማንቸስተር ዩናይትድ እሱን ለማስፈረም ምንም አይነት ጥያቄ አላቀረበም፣ እንቅስቃሴም እያደረገ አይደለም። በተለያዩ የመረጃ ምንጮች እየተዘገበ የሚገኘው ሊዩሳል ለኒውካስትል ለሊዩሳል 70 ሚሊዮን ፓውንድ እንደሚፈልግ ነው። ዩናይትድ ደግሞ እስከ 40 ሚሊዮን ፓውንድ ድረስ የማቅረብ ፍላጎት እንዳለው ነው። ከዚህ ባለፈ ዩናይትድ አሁንም ቢሆን የሉክሾ የረጅም ጊዜ ተተኪ እንዲሆንለት ይፈልጋል። ነገር ግን ለማስፈረም እንቅስቃሴ አላደረገም። ዩናይትድ የመጀመሪያ ፕላን አድርጎ እየሰራ ያለው የመሃል ሜዳ ተጫዋች ነው። ከዚህ ባለፈ ዊንገር ላይ ፎርዋርድ ላይ ፉልባክ ላይ ምናምን አይነት ነገሮች እንቅስቃሴ እያደረገ አይደለም። ነገር ግን የተለያየ ተጫዋች ስማቸው እየተያዘ ይገኛል። እውነታው ይህና ይህ ብቻ ነው። ያለቀለት የማይመስለው ማንቸስተር ዩናይትድ እና የሸዋሜኔ ጉዳይ በድጋሚ እየተነሳ ይገኛል። ጋይስ ቪዲዮን ኮፒ ሊንክ፣ ሪፖስትና ሼር በማድረግ ጀምሩት። ማንቸስተር ዩናይትድ አሁንም ቢሆን የመሃል ሜዳ ተጫዋች ሊያስፈርም እንደሚችል መረጃዎች እየወጡ ይገኛሉ። የትኛውን ተጫዋች ከየትኛው ክለብ ያመጣል የሚለው ግን ትልቅ የሆነ ጥያቄ ነበር። አሁንም ቢሆን ማንቸስተር ዩናይትድ ሸዋሜኔ ማስፈረም ፍላጎት እንዳለው እየተገለጸ ነው። አዲስ ኮንትራት ለመፈረም ከሪያል ማድሪድ ጋር ተስማምቷል። ነገር ግን ሪያል ማድሪድ ሮድሪን ማስፈረም የሚችልበትን ሁኔታ እያጤነው ነው የሚገኘው። ሮድሪ ወደ ሪያል ማድሪድ የሚሄዱ ነገር አይቀር ይመስላል። ይሄ የሚሆን ከሆነ ደግሞ ሸዋሜኒ ከሪያል ማድሪድ የመውጣት እድሉ እጅግ በጣም ሰፊ ነው። ማንቸስተር ዩናይትድ ይህንን ተጫዋች የሚያገኝበት እድል አለ ተብሏል። ያው ሪያል ማድሪድ በጣም ብዙ ገንዘብ ይጠይቃል፣ ምንም ጥያቄ የለውም። ማንቸስተር ዩናይትድ ግን በድጋሚ ተጫዋች ማስፈረም አለበት። በተለይ የመሃል ሜዳ ተጫዋች ማስፈረም እንዳለበት ግልጽ ነው። አማካኙ እድሳት ያስፈልገዋል። ከዛ ውጪ ካስሜሮ ክለቡን ለቋል እና ሸዋሜኒን የመሰለ ክላስ ያለው ተጫዋች በሪያል ማድሪድ መጫወት የቻለ ወይም በትላልቅ ክለቦች መጫወት የቻለ ክላስ ያላቸው ተጫዋቾችን ማስፈረም እንዳለበት ነው የሚጠበቀው። ጋይስ ዝውውር ያለቀ ይመስላችኋል ወይም ደግሞ ወደ ማንቸስተር ዩናይትድ የሚመጣበት እድል አለ ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። ባይ የአሰልጣኝ ኤዲ ሃውን ስንብት ተከትሎ ከኒውካስል ቤት ከሚወጡ ተጫዋቾች ውስጥ አንደኛው ሉዊስ ሃል ነው እየተባለ ነው። ሉዊስ ሃል እንደሚታወቀው በዩናይትድ የዝውውር ራዳር ውስጥ ያለ ሲሆን ይህ ተጫዋች የሉክ ሾው የረጅም ጊዜ ተተኪ ይሆናል ተብሎም ትልቅ ተስፋ ተጥሎበታል። እስከ 60 ሚሊዮን ፓውንድ ድረስ ኒውካስል ከተጫዋቹ ዝውውር ይፈልጋል። ይህ ተጫዋች ዩናይትድ በዚህ የዝውውር መስኮት እንደሚያስፈርመው ደጋፊዎች ተስፋቸውን ያሳደሩ ሲሆን በአሁኑ ሰዓት ግን ዩናይትድ ዝውውሮችን እያከናወነ ያለው እጅግ በጣም ጥንቃቄ በተሞላበት ሚስጥራዊ የድርድር ሁኔታ መሆኑን ሲኢኦ ኦማር ቤራዳ መግለጻቸው ይታወሳል። ነገር ግን ከበስተጀርባ የሚከናወኑ የዝውውር ንግግሮችና ድርድሮች በሚቀጥሉት 1 ወራት ጊዜ ውስጥ ምን ደረጃ እንደሚደርሱና እነማንን ወደ ኦልድ ትራፎርድ እንደሚያመጡ የምንመለከት ይሆናል። እዚህ ጋር የምናየው ስታት የሉክ ሾውና የሉዊስ ሃልን ልዩነት፣ ሉዊስሃል ምን አይነት የሉክ ሾው አድቫንስድ ቨርዥን እንደሆነ በግልጽ የሚያሳይ ነው።